በሰፈራችን ሆነን በአገራችን ሆነን አባቶች በኖሩበት ቀይ ባደግንበት መንደር እንሰደዳለን። ሁሉ ጊዜ አንድ ጥሩ ነገር የሚናገር ሰው ሲመጣ ይረገጣል። ታስቡት እኔ ላይ አብቅቷል አይቻልም። እናንተ ካቶሊክ ቀብቶ ያስቀምጣችሁ ከቤተ መቅደሱ ውጡ፣ ከቤተ ክህነቷ ውጡ። ይወዱ ከመኪናችሁ እውነተኛ የተዋሉ አባት ሆናችሁ ውረዱ። ህዝቡን እየባል ህዝቡ ታሟል፣ ህዝቡ ታስሯል፣ ህዝቡ እያለቀሰ ነው። እናንተ ናችሁ ያላችሁት አትችሉ። አስኬማችሁን አስቀምጡ፣ ቀሚሳችሁን አስቀምጡ፣ አስረክቡ። እውነተኛ ለተዋሉ አባቶች አስረክባችሁ። መቼም አዋጅ የዲያብሎስ ልጅ እኛም ከጠፋን ህዝብ እንዲከተለና ከእኛ በላይ ማን አለ? ስልጣናችን ረቂቅ፣ አይምሯችን ምጡቅ፣ ህዝቡ ከእኛ አልፎ የት ሊጠይቅ የት ሊጸድቅ እያላችሁ የአጋንንት ማደሪያ ሁናችሁ አሐዱ አብ ትላላችሁ ብሎ መጽሐፉ ሙሉ ዳርጎ ይወቅሳል። አባት የለም ብለሽ በይ። እንደውም ከ170 ተዋህዶን አይወክሉም 30 ብቻ ነው ብዬ እምላለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ሰላም ለኩልክሙ ውድ ዘኢትዮጵያ ትዕይንተ መስኮት ተከታታይ ሰላም እግዚአብሔር ከእናንተ ጋር ይሁን በማለት መኑ ለበወ እምትውልድ ከትውልዱ ማን አስተዋለ የሚለው መርሃ ግብር በጎቼን ጠብቁ ተብለው ከሰማይ አምላክ አደራ የተሰጣቸው የመንጋው ጠባቂ ወዴት እየመሩ ነው? በውኑ አደራቸውን ተወጥተዋልን? በሚል ርዕሰ ጉዳይ እናወጋለን። በጥሞና ይከታተሉን። ይህን የማቀርበው አነ ወለተ መድኅን ውእቱ። በ1966 መንግስትና ቤተ ክህነት የተለያዩ ሆድና ጀርባ ሆኑ። ትልቁ በሽታ የተፈጠረው ከዚህ ወዲህ ነው። እብደት ዘመነባት። የዛርም ዘመን ነገሰ። ቤተ ክርስቲያን ጠፋች። እግዚአብሔርና ኢትዮጵያ ተለያዩ። የተማሩት እየተጣሉ ያልተማሩት ተሾሙ። እውነተኛዋ ቤተ ክርስቲያን ከዚያ ወጥኖ ቀረች። አሁንም እንደጠፋች ነው። እውነተኛዋን ቤተ ክርስቲያን ለመውለድ በቅድሚያ ራሳቸውን ለመንፈሳዊ ዓለም በሐቅ ያስገዙ ካህናት፣ መነኮሳት ያስፈልጓታል። ከአለቃ አያሌው ታምሩ ከኃይለ ሥላሴ ዘመን ወጥኖ ሃይማኖት የግል ሀገር የጋራ ተብሎ የታወጀው አዋጅ ኢትዮጵያን የራሷን ጥላ የምዕራባውያንን ውድቀት እንድትከተል አድርጓት በዘር በሃይማኖት እንድትከፋፈል አድርጓታል። እስከ ዛሬ ድረስ ዋጋ እያስከፈለን ነው። ለምሳሌ ኃይለ ሥላሴ ህዝቡን ለመከፋፈል ስለፈለጉ ሃይማኖት የግል ነው፣ ሀገር የጋራ ነው። አሁን ያ ነው የሚተረጉም ያለው እንደዛ። የዛሬዎቹስ የመንጋው ጠባቂ ህዝቡን ወዴት እየመሩት ነው? ህዝቡ በመተት ታስሯል፣ በየጸበሉ ወድቋል፣ በየስደቱ እየሞተ ነው። በየመናፍቃን አዳራሹ ጠፍቷል። በየጠንቋይ ቤት ገብቶ በከባድ ስቃይና መከራ ላይ ይገኛል። የመንጋው ጠባቂ ታዲያ የታሉ? ይህን ህዝብ ከዚህ መከራ ሊያወጡ አደራ የተቀበሉ ወዴት ሄዱ? የፈጠረውን አምላክ በቃው ውሰደን እያለ እስኪያለቅስ ድረስ ማን አይዞህ አለው? ማን ተስፋውን ሞላው? የመከራ ልጆች ቤተ ክርስቲያን ውስጥ ገብተዋል። የመከራ ሰዎች አባት ሆነዋል። የመከራ የስቃይ ሰዎች ቦታውን ይዘውታል። ቅዱስ እንደምታውቁት እንደ ኤሊ ልጆች ያሉ ትውልዶች የተኩብን ቤተ እግዚአብሔር ውስጥ ያሉ ሰዎች ናቸው። ታቦት አንግሶ ከወጣ በኋላ ምን ውስጥ እንደሚገባ
ወጣቱ የሚጠጣው ይሄን ሁሉ በወጣቱ አይፈረድም በአባቶች እንጂ። አሁንም እውነተኛ የተዋህዶ አባት ይሄንን አይቶ ዝም አላለም። ተቆርቋሪ የሆኑትን እየደበደባችሁ ከቤተክርስቲያን እያወጣችሁ፣ ስለ ጽላቷ ተቆርቋሪ የሆኑትን እረ ቤተክርስቲያኗ ስርዓት አጣች ነው የሚሉትን እየደበደባችሁ እያወጣችሁ፣ ይሄ መናፍቅ ነው፣ ይሄ ሌባ ነው እየተባለ እመቤታችን ከ130 ብቻ ናቸው በአሁኑ ሰዓት ተዋህዶ አባቶች ወክል የተቀመጡት ሲኖዶስ ውስጥ። እያለቀሱባት ነው፣ በጸሎት እያለቀሱባት ነው። እግዚአብሔር ይማረን። አለ ባቢሎን የትም ሳንሄድ ድምፃችን አይሰማም። በመንደራችን ቁጭ ብለን በሰፈራችን ሆነን በሀገራችን ሆነን አባቶች በኖሩበት ቀይ ባደግንበት መንደር እንሰደዳለን። አየህ እግዚአብሔር እንዲህ ነው። ባቢሎን ማድረግ ስንችል መርዳት ስንችል የማንችልበት ሰዓት ሲመጣ አያሳዝንም? የሚደግፋተን የሚያግዛተን የሚረዳተን ገና መንፈስ ምንድነው የሚባልበት ዘመን ላይ ስንደርስ አያሳዝንም? መተትና ዛር ውቃቢ ህዝቡን ጎድቶታል። አይነ ጥራና ከጀርባ በኩል እምነትን የተቀላቀሉ ጣዖቶች ትውልዱን ጎድቶታል ስንል ማን ይስማ? ማን ያድምጥ? ማን ይረዳ? ተዋህዶን የሚወክሉ አባቶች የሉም ተብሎ በወላዲተ አምላክ መልእክት እንደተነገረን ልብሱን ለብሰው ካቴድራል ብለው የካቶሊክን ስርዓት ሲያካሂዱ ቡና ጠጡ እያሉ ሲመክሩ፣ የአህያ ስጋ ብሉ እያሉ ሲመክሩ፣ ዘፈን ኃጢአት አይደለም እያሉ ሲመክሩ፣ ታዲያ የመንጋው ጠባቂ ወዴት እየመሩን ነው? መኑ ለበወ እምትውልድ። ዛሬ ለኢትዮጵያ ሰላም ማጣት የአባቶች ነው። ዛሬ በምስል ቀረጻ ላይ ወጥተው ውግዘቱም ርግማኑም ምርቃቱም በእግዚአብሔር ቤት ተቀባይነት የለውም። እንግዲህ አባቶች እንዳሉት ቀኖና እንደሻሩ በቅርብ ጊዜ ለሕዝቡ ጆሮ ውስጥ የገባ ይመስለኛል። እኔ ግን ከዛ በፊት የተነገረኝን የቤተ ክርስቲያኗ ስርዓት ፈርሷል፣ ወላዲተ አምላክም እንደምታነባ እንደምታለቅስ ሁሉ በተደጋጋሚ በምስል ቀረጻም የተናገርኩትም ጊዜም በጣም ብዙ ጊዜ ነበረ። የቤተ ክርስቲያናችን ትልቁ ችግር አስጨናቂው በከበረ ነገሯ ላይ ሁሉ እጁን ዘረጋ ያለው መጀመሪያ እጁን ሲዘረጋ ፍቅራችንን ነው የወሰደው። ቀጥሎ የውስጥ የህሊና ክብራችንን ነው የወሰደው። ቀጥሎ ደግሞ አንድነታችንን ነው የወሰደው። ቀጥሎ ሞገስና ጸጋችንን ነው የወሰደው። ከዚህ በኋላ ብንናገር አያምርብንም። ከዚህ በኋላ ብናወራ አንደመጥም፣ ተወስዷላ። ከዚህ በኋላ ብንሰብክ ጋዜጠኞች ነን። በትንቢተ ሚልክያስ ምዕራፍ 2 ከቁጥር 7 ካህኑ ሁሉን የሚችል የእግዚአብሔር መልእክተኛ ነውና ከንፈሮቹ እውነትን ይጠብቁ ዘንድ ይገባቸዋል፣ ሕጉንም በልቡ ይመረምር ዘንድ ይገባዋል። እናንተ ግን ከመንገዱ ፈቀቅ ብላችኋል፣ በሕግም ብዙ ሰዎችን አሰናክላችኋል እንደተባለ የኢትዮጵያ ሕዝብ ያስተውል። ዛሬ እውነት ተደብቆ ውሸት የሰፈነበት ጊዜ ላይ ነው ያለነውና እውነቱን የምትለይበት እዝነ ልቦናና አይነ ልቦና አለህና በጸሎት ከእግዚአብሔር ጋር ተነጋገር። ሲገቡ በሰይጣን ከፍ ሲሉ በሰይጣን ሲማሩ በሰይጣን ሲናገሩ በሰይጣን ሲያስቡ በሰይጣን ግን በመንፈሳዊ ስፍራ ላይ ጉድ ነው። መጽሐፈ ቀለሜንጦስ ላይ ካህን ሆይ አስቀድመ ራስን ንጹሕ አድርግ፣ በብስራት የተባለውን አትዘንጋ፣
ይህን ባታደርግ ግን ጌታ በግርማ መንግስቱ መጥቶ ለሁሉ እንደየስራው ሲከፍለው የገዛ ቃልህን የሚያጋልጥ ይሆናልና። አንተ ካህን መብልን የምታበዛ አትሁን። ጥምብ አንሳ። አሞራዎች ለሆዳቸው ሲሉ በወጥመድ ይያዛሉ። አንተም እንደነርሱ በወጥመድ እንዳትያዝ ተጠንቀቅ ይላል። በማቴዎስ ብስራት ምዕራፍ 6 ከቁጥር 24 ለሁለት ጌቶች መገዛት የሚቻለው ማንም አገልጋይ የለም፣ ያለዚያ አንዱን ይወዳል፣ ሁለተኛውን ይጠላል። እንግዲህ ለእግዚአብሔርና ለገንዘብ መገዛት አትችሉም ቢባልም ዛሬ የመንጋው ጠባቂ የተባሉት እረኞች ገንዘብን መርጠዋል። ይህን የሚያስተውል ያስተውል። እኔም እንዲህ እያልኩ ነበረ 3 ዓመት ሰው የለኝም። ኧረ ብዙ ሰዎች ድናችኋል፣ እስቲ ምንድነው ነገሩ? ሌባ እየተባልኩ እኮ ነው የነገው ስነግራቸው፣ ኧረ አሉ እንዴ አሉ። ሽል ይላሉ። ይሄ ሽል የምንለው ቋንቋ የለም። ትልልቆች እኮ ናቸው። ከዛ እኔም እንደ መጻጉዕ እንዲህ አልኩኝ፣ ሰው የለኝም። ወደ አባቶች ጋር ሄጄ ኧረ እስቲ ባካችሁ እውነቱ ባልሆነ መንገድ ተዛብቷል። ለምንድነው ማታግዙን? ለምንድነው ማትረዱን? ለምንድነው ጉባኤው የሚቋረጠው? ችግረኞች ለምን ያስቸግሩኛል? በየጊዜው ህመምተኞች እየመጡ ነው። ለምን ዝም ትላላችሁ? በዘመኑ ያሉ አብዛኛው ካህናት እግዚአብሔር አምላክ የሰጣቸውን ሕዝብን የመጠበቅ አደራ ካለመወጣታቸውን በተጨማሪ የተዋሕዶን ሕግና ሥርዓት ሽረው በማሻር የፊተኛውን ደረጃ ይዘዋል። ውድ የኢትዮጵያ ሕዝብ ሆይ ከእግዚአብሔር የሚላኩትን ጠንቋይ በማለት ያለ ስም እየሰጡ ከእውነት እያራቁህ ነውና በጸሎት ከእግዚአብሔር ጋር በመነጋገር በማስተዋል ተጓዝ በማለት ለዛሬ መልእክቴን ፈጸምኩ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይምሃረነ ወይሳሃለነ በርትዕ ተዋሕዶ ሃይማኖት ያጽናአነ ለይኩን። ዘኢትዮጵያ